የተሾማችሁ ለራሳችሁ ስትሉ ተጠንቀቁ። ሹመት ላይ ያለ ስልጣን ላይ ያለ በቤተክርስቲያንም ሆነ በዓለሙ በተለያየ ስልጣን ላይ ያለ ሰው መጠንቀቅ ያለበት ለራሱ ሲል። ምክንያቱም መጽሐፍ ቅዱስ ምን ይላል? በሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እቀቡ ርእሰክሙ ይላል። ራሳችሁ ፈትሹ፣ ራሳችሁን ጠብቁ። ወኩሎ መራያ ዘሎቱ ሲምክሙ ደግሞ ሹመት የሰጠኋችሁ ትጠብቁልኝ ዘንድ ነው፣ እኔ ሿሚው መንፈስ ቅዱስ ነኝ ይላል የእግዚአብሔር መንፈስ በሐዋርያት ሥራ ምዕራፍ 20 ቁጥር 28 ነው። ስለዚህ የተሾማችሁ ሰዎች ራሳችሁን ነው መጠበቅ ያለባችሁ። እግዚአብሔር መጠበቅ አቅቶት አይደለም የሾማችሁ። እግዚአብሔር ሕፃናቶቼን፣ እንቦቀቅላዎቼን፣ ግልገሎቼን፣ ጠቦቶቼን፣ ወጣቶቼን፣ በጎቼን፣ አረጋውያትን መጠበቅ አቅቶኝ ነው እናንተን የሾምኩት አላለም። እግዚአብሔር መጠበቅ አላቃተው። ከፊት ይልቅ ከድሮ ይልቅ እንደውም አሁን ደስተኞች ነው መሆን ያለብን። ምክንያቱም የተሾሙ ሰዎች ራሳቸውን መጠበቅ ካልቻሉ ፍርድ ያገኛቸዋል፣ ይቀጣሉ። ቀጪው ሿሚው ነው። ሹመት ላይ ያለ ሰው ይቀጣል ሲባል ኃላፊነት ስለተሰጠው ነው። ለዚያ ክብር ስለበቃ ነው። ታማኝ ስለሆነ ነው። ሚስጥር ይጠብቃል ስለተባለ ነው። በእውቀትም ከፍ ስላለ ነው። ስለዚህ ነው አቅም ስላለው፣ ችሎታ ስላለው፣ አይምሮ ስላለው፣ ማገናዘብ ስለሚችል፣ እድሜ ስለተሰጠው፣ በተለያየ ጸጋዎች ውስጥ ስላለፈ እቀቡ ርእሰክሙ ይላል ሐዋርያት ሥራ ምዕራፍ 20 ቁጥር 28። ወንድም እህቶች፣ ዛሬ በኢትዮጵያ ምድር ምንድነው እየሆነ ያለው? በባለስልጣን ፊት፣ በተሾሙ ሰዎች ስር፣ በከተማ በገጠር፣ በሀገር ውስጥም ሆነ በውጪ ኢትዮጵያውያን እንዴት እየሆኑ ነው? የተሾሙ ሰዎች እየጠበቋቸው ይላል። አሁን አንተ የምትሰማኝ አንቺ እህቴ፣ እርሱ አባቴ ወይ እናቴ ሹመት ውስጥ ላይሆኑ ይችላል። ጌታ እግዚአብሔር ከሚጠብቃቸው በጎች፣ ግልገሎች፣ ጠቦቶች መካከል ይሆናል እንደኔ ማለት ነው። ስለዚህ ራሳችሁን ጠብቁ ተብሏል። ተሿሚዎችን ይቀጥ ተሿሚዎች ባይጠብቁክ፣ ተሿሚዎች ባይጠብቁሽ፣ ተሿሚዎች ባይደርሱልህ እግዚአብሔር ለአንተ መሆን የሚያቅተው ይመስላል? እግዚአብሔር ለአንቺ መድረስ የሚያቅተው ይመስልሻል? እግዚአብሔር እርሶን አላየዎትም ይመስሉታል? እንባዎትን፣ ሐዘኖትን፣ ትካዜዎትን አልተቀበለ ይመስሉታል? በማቴዎስ ወንጌል ምዕራፍ 18 ላይ መቼም ያለውን ቃል ያስታውሳሉ። ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ የሚል ቃል አለ። ለምንድን ነው እንደዛ ያለው? መላእክቶቻቸው ዘወትር የአባቴን ፊት ያሉና አላለ? ስለዚህ በእያንዳንዱ ታናናሽም ታላላቅም ሆነ ሰው ፊት አቃቤ መልአክ ውቃቢ የምንለው ማለት እንዳለ አናስተውልም? አዎ፣ እያንዳንዱ ሰው ጠባቂ አለው። ጠባቂ ስላለው ምንም የተለየ ጭንቀት አያስፈልገውም። እያንዳንዱ ሰው ሁለት መልአክ አለው የሚጠብቀው። ስለዚህ እግዚአብሔር መጠበቅ አቅቶት አይደለም ባለስልጣን የተሾመልሽ እናት ዓለም፣ ወንድም ዓለሜ፣ ማንም የሚጠብቅ የሌለ አይምሰል፣ ማንም እረኛ የሌለ አይምሰል። ዝም ብሎ የተዘራህ ስንዴ አይደለም፣ የተዘራህ ገብስ አይደለም፣ የተዘራህ እህል አይደለም ማለት ወይ ከእንስሶች ወይ ከእጽዋት አይደለም። እግዚአብሔር ይጠብቃል። እግዚአብሔር እረኛህ ነው። እግዚአብሔር አምላክህ ነው። እግዚአብሔር አባትህ ነው። ይሄ ቅር ሊል ይችላል፣ ይከብድ ይሆን? እግዚአብሔር እኔን እንዴት ይጠብቀኛል ትል ይሆን? ጳጳሳቱ ረስተውኝ፣ ባለስልጣኖቹ ዘንግተውኝ፣ በተለያየ ሹመት ያሉ አስተዳዳሪዎቹ ስለኔ ግድ ሳይሰጣቸው እግዚአብሔር እንዴት ግድ ይሰጠዋል ትል ይሆን? እንደው የደረስከው በእውነት በችሎታ ስለበላህ ስለጠጣህ ስልጣን ስላለ በገንዘብህ በጉልበትህና በአቅም ነው የደረስከው? ማን ነው እዚህ ያደረሰ? በችሎታ ነው የደረስከው እዚህ? እውነትህ ታለማንጫው እዚህ የደረስሽው በምንሽ ነው? ችሎታሽ፣ አቅምሽ፣ እውቀትሽ፣ ቤተሰብሽ ጀግና ስለሆነ ነው እዚህ የደረስሽው? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ይላል ቅዱስ መጽሐፍ። ያልጠፋ ነው ከማን ምሕረት የተነሳ ነው? ከእግዚአብሔር ምሕረት የተነሳ እንጂ እኔና አንተ ሳንበድል ቀርተን አይደለም። ወንድም እህቶች፣ ማንም እንዳትንቁ ተጠንቀቁ ብሏል እግዚአብሔር አምላክ። ማንም እንዳትንቁ፣ መላእክቶቻቸው ዘወትር የአባቴን ፊት ያሉና እግዚአብሔር ብሏል። በጣም ነው የተናገረን እግዚአብሔር አምላካችን። እና ማን ነው ባለስልጣን እየጠበቀን ያለው? ማን ነው እየረዳን ያለው? በተቃራኒው ነብዩ ሶፎንያስ ዋንትሙን ኢትዮጵያ ቁጥቅቱላን አንትሙ በኩናት ይላል በትንቢተ ሶፎንያስ ምዕራፍ 2 ቁጥር 12 ላይ እናንተ ኢትዮጵያ በሰይፍ ትገደላላችሁ ይላል። እናንተ ኢትዮጵያውያን በሰይፍ ትገደላላችሁ ይላል። አይ ሶፎንያስ በሩቅ እኮ ዘመዴ ነው፣ ጨርቆስ የሚገኝ ዘመዴ፣ ነፍሱን ይማረው አልፏል። ስንት ልጆች ወልዶ ሶፎንያስ ከበደ ግን ይሄ ዘመዴ የንጉራዴ የሚያስከበደ ወንድም ነው እንዴ? ሳይሆን አይቀርም። ብቻ ሁለት የሶፎንያስ ከበደ የጨርቆስ ቤተክርስቲያን መስራች ከሆኑ ታላላቅ አባቶች መካከል የሚመደብ እንደሆነ የመምህር ዘላለም ወንድሙን የቂርቆስ የእርዳታ መርሃ ግብር የሚያስተባብርለት የቅድስት ሥላሴ መንፈሳዊ ኮሌጅ ወዳጄ መምህር ብሩክ ሰሎሞን ነግሮኛል። አቶ ሶፎንያስ ከበደ ሳያርፍም ካረፈም በኋላ ይጃለው ብዙ ልጆቹ ጋር ነው ቤተሰብ ነን። ሁለቱ የመጨረሻ ልጆቹ ኩዮች ናቸው እና አንዱ በፈረንሳይ መንግስት ያገለግላል። አንዷ ወዳጄ በአሜሪካ ትኖራለች።
እና የኤርሚያስ ከበደም ሊሆን ይችላሉ። ብቻ ለማንኛውም ሶፎንያስ ከበደ ሳይሆን ትንቢተ ሶፎንያስ ምን ይላል? ምዕራፍ 2 ቁጥር 12 ላይ እናንተ ኢትዮጵያውያን በሰይፍ ትገደላላችሁ ይላል። አንተሙ ኢትዮጵያ ቅቱላን ወአንትሙ ኢትዮጵያ ቅቱላን አንትሙ በኩናት ይላል። እሺ ዕንባቆም 3:7 ምን አለ? አጻዳት ኢትዮጵያ ይደነግጽ አለ። የኢትዮጵያ ድንኳኖች ሲጨነቁ አየዋል። እየተገደልን ማለት ነው። እና ሶፎንያስ ይሄን ዘመን ይሆን ያወራው የተነጋገረው ይሄ ነብይ ቅዱስ ነብይ ተሸክሞ ፕሮቴስታንቱ ሙስሊሙ የሚያነበው መጽሐፍ ቅዱስ ላይ ትንቢተ ሶፎንያስ ምዕራፍ 2 ላይ ያለው ቁጥር 12 እናንተ ኢትዮጵያን በሰይፍ ትገደላላችሁ የሚለው አሁን ያለውን ይሆን እንዴ? የኢትዮጵያ ድንኳኖች ሲጨነቁ አየሁ የሚለው አሁን የትግራይ፣ ኤርትራ፣ አማራ፣ አዲስ አበባና ሸዋ የጠቅላላው ክልሉ ኦሮሚያ ሙሉ አርሲን ጨምሮ አሰቦት ገዳም ላይ ኢትዮጵያ ታበጽደው የሀብ እግዚአብሔር ይላል እኮ በሌላ መልኩ እናንተ ኢትዮጵያ ያለን እንደ እስራኤል ልጆች አይደል? እናንተ እስራኤላውያን እንደ ኢትዮጵያ ልጆች አይደላችሁም ይላል። የኢትዮጵያ ሰዎች ምግባቸውን ሰጣቸው የሚለው ተጽፏል። እና ወንድም እህቶቼ ባለስልጣን እቀቡ ርዕሰክሙ ነው የተባለው። ለባለስልጣን እቀቡ ርዕሰክሙ ባለስልጣን ይሆናችሁ ለዚህ አላንስም፣ ለግልገሎች አላንስም፣ ለጠቦቶች አላንስም፣ ለፈጠርኳቸው በጎቼ አላንስም ይላል የሰራዊት አምላክ እግዚአብሔር። እንደማያንስማ ጠባቂዎች ሲተኙ ማን ነው የሚጠብቀን? እኛን ጠባቂ የሌለን እንመስለው? ማን ነው የሚጠብቀን ተኝተን? ማን ነው ጠባቂዎቻችን ሲተኙ የሚጠብቀን? ሙስሊሞች ጎበዝ ሲሆኑ፣ ፕሮቴስታንቶች ጎበዝ ሲሆኑ፣ ካቶሊኮች ጎበዝ ሲሆኑ እኛን የጠበቀን ማን ነው? በግራኝ አህመድ ዘመን ከሙስሊሞች ከፍ ባል ማን የጠበቀን? እጨጌ ዕንባቆም ግራኝ አህመድ እኮ ሊገድለው አሳዶታል። የመናዊ ነው ኦርቶዶክስ ስለሆነ ቁርአንን አንብቦ በደንብ ገባኝ ብሎ ክርስቲያን ስለሆነ ስለተጠመቀው አላ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛውን ስልጣን አግኝቶ የደብረ ሊባኖስ እጨጌ እስከመሆን ደርሶ መጽሐፈ አሚን የሚባል ድንቅ መጽሐፍ መጽሐፈ ፕሮፌሰር ጌታቸው ኃይሌ ነግሮናል። ከግዕዝ ስነ ጽሑፍ ጋር ብዙ አፍታ ቆይታ ብለው የሚገርም መጽሐፍ በጻፉት ክፍል ላይ ማለት ነው። ግራኝ አህመድ እጨጌ ዕንባቆምን አሳዶ ሊገድለው ፈልጓል። ማን ጠበቃቸው? ግን እሳቸው ሞተዋል። ግራኝ አህመድ ሞተዋል። ለእኛ የጠቀመን ማን? የእጨጌ ዕንባቆም ስራ ነው። ጸሎታቸው፣ በረከታቸው ነው። ዛሬ ማን ነው ኢትዮጵያውያንን እየጠበቀ ያለው? ከካቶሊክ ሰይፍ በሱስንዮስ ጊዜ ፋሲልን አስነስቶ ፋሲል ይንገስ ተዋህዶ ትመለስ ካቶሊክ ይርከሳስ ብሎ የኢትዮጵያን ነጻነት ከፍ አድርጎ ፈረንጆች የሚጸየፉትን ክሎዝ ዶር ፖሊሲ ዶክተር አክሊሉ ሀብቴ የሚያደንቁትን የ98 ዓመቱ የዕድሜ ባለጸጋ የሚያደንቁትን ደግሞ ያን ክሎዝ ዶር ፖሊሲ አጼ ፋሲል አስቀምጧል። እሱ ያን ባያደርግ ኖሮ ካቶሊኮች የዘሩት ዘር ፍሬ አፍርቶ ለአድዋ ድል ኢትዮጵያ ባልበቃች ነበረ። ምክንያቱም ካቶሊኮች የቀበሩት ፈንጂ በጣም ከባድ ነበር። ኦሮሞን ከአማራ፣ አማራን ከትግሬ፣ ትግሬን ከጉራጌ፣ ጉራጌን ከባሌ፣ የባሌን ከጋምቤላ፣ ጋምቤላውን ከጉሙዝ፣ ጉሙዙን ከአፋር፣ ከአፋሩን ከሐረር፣ ሐረሩን ከሶማሌ አያገባባም አያስተሳስርም ነበር እና በአድዋ ድል ባዷችንን ያገኙ ነበር፣ ዱቄት ይቀጡ ነበር። ለዚህ የአጼ ፋሲል መልካም ስራ ትልቅ አበርክቶ አለው ይላሉ ዶክተር አክሊሉ ሀብቴ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ፕሬዚዳንት ዋሽንግተን ዲሲ ቅድስት ማርያም ቤተክርስቲያን አካባቢ ያሉት በመጽሐፋቸው የከፍተኛ ዩኒቨርሲቲ ትምህርት ታሪክ ነው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ታሪክ ነው ማለት ነው። እና ወንድም እህቶች ኢህአፓ መኢሶን ተባብሎ ወጣቱ ሲጨፋጨፍ እርስ በርስ ገባኝ ላለው እውነት ሲገድል ሲወጥስለት ኢትዮጵያ ላይ ጠበቃት ማለት ነው። ፕሮቴስታንቶች ከባድ የሥራ ፖለቲካ ታድሶ ኦርቶዶክስን ሲያናውጥ በ90ዎቹ ዓመተ ምህረት ውስጥ ቤተክርስቲያን ማን ጠበቃት? ማህበረ ቅዱሳን እኮ ለራሱ ሲል ነው፣ ለኔ ሲል አልተፈጠረም። አላፋት ዝማ ለራሱ ሲል ነው የሚሰራው፣ ለኔ አይደለም። ለራሱ ሲል ደግሞ ይኖራል፣ አለዛ ይጠፋል። እግዚአብሔር የመሰረተው አላፋት መዝሙርን አይደለም፣ ማህበረ ቅዱሳንን አይደለም። እግዚአብሔር የመሰረተው ቅድስት ቤተክርስቲያን። ቤተክርስቲያን ደግሞ ጠባቂ አላት። እቀቡ ርዕሰክሙ የሚባሉ ጠባቂዎች አሏት። ከሰንበት ትምህርት ቤት፣ ሰበካ ጉባኤ፣ ስብከተ ወንጌል፣ ልማት፣ ልዩ ልዩ የቤተክርስቲያን የካህናትና የምዕመናን አስተዳደሮች አቃቢ አላቸው፣ ጠባቂ አላቸው። እንኳን ምዕመናን እያንዳንዱን ድሃ ልትንቅ አልተፈቀደልህም። ምክንያቱም ሁለት ጠባቂ ያለው እያንዳንዱ ድሃ እና ምን ሆነን ይሁሉ ታዲያ ደረሰብን? አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው ሲለው ጌዲዮን ምን ብሎ ጠየቀ? እግዚአብሔር ከኔ ጋር ቢሆን ይሁሉ ነገር ለምን ደረሰብን አለ። እግዚአብሔር ከኛ ጋር ቢሆን ምን ነው አሩሲ የሚያልቀው? ህዝቡ የሚያለቅሰው ነው። ምን ሆነ ነው የአዲስ አበባ ህዝብ ኑሮ የተወደደበት? ምን ሆነ ነው ከመሀል ወደ ዳር የወጣው? መሀል ላይ የምናየው ሌላ አይሆንም። ምን ሆነ ነው? እግዚአብሔር ሳያውቀው ተኝቶ እንቅልፍ ወስዶት? ኧረ እባክህ ጠባቂዎች ብርቱ ሆነው ጀግናውን አንበሶች ጥበብ ኃይል መሳሪያ ታጥቀው አይደለም። በቃ በሰይፍ ትገደላላችሁ። የኢትዮጵያ ድንኳን መጨነቅ አለባት አለ። ለምን አባቴ ጻድቃን ነን እኛ ቅዱሳን ነን እንዴ? ኢትዮጵያ ምን ነው እንደዚህ ሆነባት የምትለው አንተ? ቅድስት ክርስቶስ ሰምራ ነህ እንዴ? ነሽ ቅድስት አርሴማ ነሽ አንቺ? ሰማዕቱ ቅዱስ ጊዮርጊስ ነህ እንዴ አንተ? ወይስ እንደ አቡነ አረጋዊ ቅዱስ ነህ? እንደ አቡነ ገብረ መንፈስ ቅዱስ አንተ በእውነት አሪፍ ሳትሆን አትቀርም። በእውነት እንደ አብርሃም እንደ ይስሐቅ እንደ ርብቃ የምትገርም ባለቤት ነህ እንዴ አንተ? እንደ ሳራ ምርጥ ሚስት ነሽ? እንደ ርብቃ ታስቀኛለሽ? እንደ ራሔል ቤተክርስቲያን ትመስኛለሽ? በእውነት እንደ ዮሴፍ እስር ቤት ገብተህ እግዚአብሔር ላይ አላመስክም? እግዚአብሔር 13 ዓመት ሲቀጣክ እንደ ዮሴፍ በ30 ዓመት ነብር አንበሳ ሆነን ይወጣ ግብጽ ጠቅላይ ሚኒስትር እስከመሆን ድረስ ደርሰህ ዮሴፍ በ17 ዓመቱ ነው ይላል ቅዱስ ዮሐንስ አፈወርቅ መከራ የገጠመው ወንድሞቹ የሸጡት የሰው ቤት ሰራተኛ በማያውቀው ምድር ከቤት ወጥቶ የማያውቅ ልጅ የሰው ቤት አገልጋይ ተራ ሰራተኛ ሆኖ መከራውን የበላው በ17 ዓመቱ ገና ብላቴና ሳለ ያም አልበቃ ብሎ እስር ቤት ከተተችው ሊደፍረኝ ነው ብላ ደፋሪዋ ሊደፍረኝ ነው ብላ ምስክር አዘጋጅታ እስር ቤት ከተተችው እግዚአብሔር እንደማያይዝም በሰይፍ ሲመታ በጥፊ አወላግለው እስር ቤት ሲከቱት
ከመገደል ጠበቀው ዝም ብሎ መከራውን እንዲያይ ፈልጓል እግዚአብሔር። ያን ችግር ያን እንዲጠበሰው ፈልጓል። ያን የእስር ቤት ገባ፣ እስር ቤት ዝም አለው። ሰራተኞቹን የቤተ መንግስት ሰራተኞች ከእስር ቤት ሲፈቱ አስታውሱኝ አላቸው፣ ለመናቸው። እግዚአብሔርን ከለመነው ይልቅ እነሱን እንዲያስታውሱት የተማጸነው ይበልጥ ይሆን ዮሴፍ? እግዚአብሔር ዝም አለው። ረሱት። ቤተ መንግስት ገብተው አስታውሱኝ፣ አትርሱኝ፣ በገንዘባችሁ፣ በሀብታችሁ፣ በእውቀታችሁ አስቡኝ አላቸው። አብረው ታስረው ነበሩ። እኔ ምንም አልበደልኩ፣ እንግዲህ እስቲ ስትመለሱ አንተ ትገደላለህ፣ አንተ ትድናለህ፣ ስትድን አስታውሰኝ ብሎ ረሳው። እግዚአብሔር ሲያስታውስ ግን ጭንቅላቱን በረገደለትና ሂድ በል ዮሴፍ ነውን አስታውሰዋል። ለሁሉም ጊዜ አለው አባቴ። ለመገደል ጊዜ አለው፣ ለመቃጠል ጊዜ አለው፣ ለመፈናቀል ለመሰደድ ጊዜ አለው፣ ለመከራ ጊዜ አለው። ገዳይ የሚነሳበት ጊዜ አለ፣ ሴረኞች የሚነሱበት ጊዜ አለ፣ ረሃብ፣ ችግር፣ መከራ፣ መስፈናቀል የሚመጣበት ጊዜ አለ። በዚህ ውስጥ አንተ ምን እየሰራህ ነበር? እንደ ጌዲዮን የቤተሰብህን እርሻ የስንዴው ማሳ ውስጥ ገብተህ እየወቃህ ነው ወይስ ኃጢአትን እየወቃህ ነው? በደልን ነው እየወቃህ ያለኸው? ምንድን ነው የምትወቃው? የእግዚአብሔር መልአክ ቢመጣ ምን ስትወቃ ነው የሚያገኘው? ጌዲዮን በመልካም ስራ ላይ ነበር፣ በሚያስጨንቅና በጠማማ ትውልድ መካከል በክፉ ጊዜ ውስጥ። እሱ ግን ደግ ስራ። ክርስቲያን እንደዛ ነው። በሚያስለቅስ ዘመን ውስጥ የሚስቅ ብቸኛ ፍጡር ክርስቲያን ብቻ ነው። በግድያ መካከል የሚስቅ አንድ ሰው ከተገኘ ክርስቲያን ብቻ። ግፍ ያናደደው ይናደድ ይሆናል እንጂ የሚስቅ እየሳቀ የሚሞት ክርስቲያን ብቻ ነው። ለምን? ተስፋ ቆርጦ አይደለም የሚሞተው። ምድርንም ኖሮባት ነው በህይወት እስካለ ድረስ። ሲገደልም ሆነ ሲሞት፣ አርጅቶም ሲሞት ሆነ ወይ ደግሞ በግፈኞች እንደ ቃየል ባሉ ነውረኞች ተነስተው ሲገደል እየሳቀ የሚሞት ክርስቲያን ብቻ ነው። አምላኩ የሚጠብቀው አይተኛማ። የሚጠብቀኝ አይተኛ፣ የሚጠብቀን አይተኛ፣ አያንቀላፋም። የሚጠብቅሽ አይተኛ፣ የሚጠብቅህ አይተኛ፣ አያንቀላፋም። አንተ ግን ተኝተህ እንዳይሆን፣ አንቺ ፈዘሽ ደንዘዘሽ ቁርምት ደቀቅ ብለሽ ተስፋ ቆርጠሽ እንዳይሆን። አሁንስ ተስፋዬ ማን ነው አለ ነብይ እግዚአብሔር። ያንቺስ ተስፋ ማን ነው? ሰው ነው? ጊዲዮን ምንድን ነው ያለው? አንተ ጽኑ ኃያል ሰው፣ እግዚአብሔር በዚህ በጠማማ ትውልድ መካከል ስራ ላይ ያገኘክ እና ህዝቤን ነፃ እንድታወጣ ይፈልጋል ሲል እግዚአብሔር ካንተ ጋር ነው ሲለው እግዚአብሔር ከኔ ጋር ማን እንደሆነ አውቃለሁ አላለም ጌዲዮን። እኛ ብዙዎቻችን መልአክ ይገለጥልን፣ አዎ እንዴ ስንት እየጸለይኩ የሰኔ ጾምን እየጾምኩ እንዴ ውዳሴ ማርያም እያደረስኩ ዳዊት እየደገምኩ ቅዳሴ እያስቀደስኩ ኪዳን እያደረስኩ ማለት ቤተክርስቲያን እያደርኩ ነው የምንለው እኛ ብንሆን። ስብከት ላይ ዝማሬ ላይ ሳላቋረጥ ከበሮ እየደበደብኩ በጥፊ እየመታሁ ምን እንደበደብኩ በገና እየደረደርኩ ክራር እየመታሁ ልትል ትችላለህ። ምን መታው? ተሳለክበት፣ አላገጥክበት እንጂ ጸናጽሉን መቋሚያውን ልብሱ ነው ቤተ መቅደሱን ሳክበት፣ አፌዝክበት፣ ተጨማለክበት እንጂ የትኛውን ጾም ነው በትክክል የጾምከው? የትኛውን ጸሎት ነው በትክክል የጸለይከው? ወንድም ኧረ ተው ወንድም ተው። አንቺ እህት አለ ተው። እግዚአብሔር ያናገር በእውነት በእግዚአብሔር ፊት መስዋዕት ጥሩ ንጹህ ነው በእውነት። እንደ አቤል ነው እንደ ቃየል ነው በየቀኑ ቤተክርስቲያን እየሄድክ የምታቀርበው? አታላግጥም፣ አታፌዝም በአገልግሎትህ። ኧረ እና እኛ ሰይፍ ሲያንስኑ እንጂ እኔ እግዚአብሔር በእውነት በብዙ መልኩ ምሮናል። ያስጨነቀኝ ለበጎ ሆነልኝ ነው ማለት ያለበት። የኢትዮጵያ ድንኳኖች ሲጨነቁ አየሁ ቢልም ዕንባቆም በምዕራፍ 3 ቁጥር 7 እሱ ላይ ያነበብኩላችሁ። ሶፎንያስ በምዕራፍ 2 ቁጥር 12 ላይ ኢትዮጵያን በሰይፍ ይጠፋሉ ቢልም ጨርሷል። አንተ ከሚጠፋ ዘር አይደለም የተወለድነው። ዲኒያችን የቤተክርስቲያናችን መሰረት ጉልላቷም አናቷም ክርስቶስ ነው። የሚጠፋ ዘር አይደለም እሱ። የሚጠፋ ደም የለም። the seed of Christ, the blood of Christianity is the seed of church. the blood of martyrs is the seed of Christianity. የሰማዕታት ደም የቤተክርስቲያን ንጹህ ዘር ነው፣ ምርጥ ዘር ነው። እያንዳንዱ ሌባ ሳይሆን ሳይቀማ ሳያመነዝር ሳይዋሽ የሚገደል የቤተክርስቲያን በረከት ነው። የመጪው ዘመን ብሩህ መሆን ማሳያ ነው። ግፈኞች ግፋቸው ያልቃል፣ እግዚአብሔር ይነሳል። እስኪነሳ እንግዲህ ያስጨነቀን ለበጎ እንዲሆንልን። እንደ ጌዲዮን ምን እየወቃን ሱስ እንዲህ ነው የሚወቃው። እኛ ዛሬ ኮምፒውተራችን፣ ቲክቶካችን፣ ዩቲዩብ፣ ፌስቡካችን ምንድነው የሚወቃው? ሳሎናችን ውስጥ፣ መኝታ ቤታችን ውስጥ፣ ቢሮአችን ላይ፣ መኪናችን፣ አውሮፕላን ውስጥ፣ ውጭ ሀገር፣ ክፍለ ሀገር፣ አረብ ውስጥ፣ አፍሪካ፣ አውሮፓ ላይ ምንድነው እየወቃህ ያለኸው? ምንድነው የምትወቂው? መጽሐፈ መሳፍንት ላይ ስለ ጌዲዮን ሲጻፍ ምን ተባለ? አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው አይደል እንዴ? አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው፣ ህዝቤን ነጻ ታወጣ ዘንድ እግዚአብሔር ይፈልጋል አለው መስፍነ እስራኤል። አዎ ጌዲዮን አይደለም እንዴ? አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው፣ ታወጣለህ ህዝቤን አለው። ምንድን ነው ያለው? አዎ ከእግዚአብሔር መልአክ ጋር ወመጻ መልአክ እግዚአብሔር ወነበረታተ እጽ እንተ ኤፍራታ ዘዩ አጻብሁ የኢዮአስ ልጅ አባቱ ኢዮአስ የሚባለው በኤፍራታ አካባቢ የሚገኘው ለኢያዝሪ ወጌዲዮን ይባላል ልጁ ወልዱ ይዘብጥ ስርናየ ስንዴ ሲወቃ ነበር። በውስተ አውዱ ከመያምስጥም ቅድሚ ሆሙ ለምድያም ይላል። በስራ ላይ ነበር። አዲስ አበባ በኮሪደር ልማት ውስጥ ሳለች፣ ኢትዮጵያ በብልጽግና ዘመን ውስጥ ሳለች ክርስቲያን ምን እየሰራ ነበር? ጥያቄው እኮ የብልጽግና ፓርቲ ጥያቄ አይደለም። ጥያቄው የተቃዋሚ ፓርቲዎች ጥያቄ አይደለም። ጥያቄው የሙስሊሞች ጥያቄ አይደለም። ጥያቄው የፕሮቴስታንት ወይ የካቶሊክ ጥያቄ አይደለም። የመንፈስ ቅዱስ ጥያቄ ነው። እቀቡ ርዕሰክሙ ነው የሚለው። አንተ ምን እየሰራህ ነው? እንደ ጌዲዮን እየወቃህ ነው ስንዴ ወይስ ነገር? ምን እየወቃህ ነው? መልአክ እግዚአብሔር እንዴት ብሎ ይገለጽልህ? እንዴት ጸሎትህን ይስማ? እህት ዓለም እንዴት እግዚአብሔር ኃይሉን ይገለጥልሽ? ምንድነው የምትወቂው? ምንድነው የምትወቃው? ምን ላይ ነህ? ክርስቲያን በየትኛው ማስጨናቂና ክፉ ጠማማ ዘመን ውስጥ ቢሆን ስራ ላይ ነው። ወንድም ዓለም እህት ዓለም ቅዱሳት መጽሐፍት የሚመሰክሩት ክርስቲያን ሲጨነቅ፣ ክርስቲያን ሲሳቀቅ፣ ክርስቲያን ሲያለቅስ በየትኛውም ዘመን ታይቶ አያውቅም። ምንድን ያጨማደደ? ምንድን ያኮማተረ? ምንድን ሽባ ያደረገ? ስራ ላይ አይደለም። ወሬ ነው የሚፈጥረው። ወሬውን ይከተላል ይላል መጽሐፍ። እግዚአብሔር ደግሞ ከወሬኞች ጋር አይደለም። እንዲህ አይነት ወሬኞችማ ሰነፍ በልቡ እግዚአብሔር የለም እንደሚለው ሁሉ የለም ነው የሚሉት። እግዚአብሔር ቢኖር ኖሮ ይላሉ። ስንት አማራሪዎች ዛውን በኦሮሚያ፣ በአማራ፣ በትግራይ፣ በአፋር፣ በሶማሌ፣ በጉራጌ፣ በወላይታ ባድያል ስንት አላጋጭ እግዚአብሔር ቢኖር ኖሮ ይላል። አንተ ሲጀምራለህ አንቺ አለሽ። ጌዲዮን ነበረ በዛ ጠማማ ዘመን ላይ
አንተ አለ እኔ አለሁ። የጠፋ ነው እኮ እኛ ነን። እንደውም ያልጨርሶ ያልጠፋ ነው ወንድሜ እህት አለ ኤርሚያስ የሚለው ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ለምን ርኅራኄው ከቶ አያልቅምና ቸርነቱ ከቶ አያልቅምና። እንደውም የምናቀርብለት ምስጋና ነው እንጂ። ከዛ ምን አለው በምዕራፍ 6 ቁጥር 11 ላይ ነው። ወመጻ መልአከ እግዚአብሔር ወነበረ ታሕተ ጽንተ ኤፍራታ ዘኢዮአስ ሆይ ለኢያዝሪ ወጌዲዮን ወልዱ ይዘብጥ ስርና ይላል። ስራ ላይ ነበር ጌዲዮን። ከዕፅ አካባቢ ዛፎች ጫካ ውስጥ አካባቢ ሜዳ በረሃ መኪና ውስጥ ስራ ላይ ባቡር ላይ መኪና ትራክተር ባጃጅ ውስጥ ሞተር ሳይክል ላይ አንተ ምን ላይ ስራ ላይ ነህ? ስራ ላይ ከሆንክ አይዞህ መልአከ እግዚአብሔር ይመጣልና እንዲህ እንደ ጌዲዮን ያናግራል። ምን አለው ወስተራዩ መልአከ እግዚአብሔር ወይ ቤሉ እግዚአብሔር ምስሌከ አለው። እግዚአብሔር ካንተ ጋር ነው፣ ጽኑ ኃያል አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አለው። ከሱ ጋር ከሰራተኛማ ጋር እግዚአብሔር እንዳለ ያስታውቃል። ጌዲዮን ግን ምን ብሎ መለሰ? ወይ ቤሉ ጌዲዮን ኦሆ እግዚኦ ወመሰሐሎ እግዚአብሔር ምስሌነ ለምን ተረከበ ተነኩላ ዛት ይርኪት። እግዚአብሔር ከኔ ጋር ከሆነ አላለም። እግዚአብሔር ከኛ ጋር ከሆነ ይህ ሁሉ ችግር አገሪቷን የሚያምሳት፣ ይህ ሁሉ ችግር በብሔር የሚያባላን፣ በቋንቋ የሚያሰዳድረን፣ በሃይማኖት የሚያነካክሰን፣ በባህል የሚያጠፋፋን ማን ነው? ይህ ሁሉ ክፋት እንዴት አገኘናል? ወዳጄ መልስ ታገኛለህ እንደ ጌዲዮን ከሆንክ። መልአከ እግዚአብሔርና ጌዲዮን ተስማሙ። አሁን ለኢትዮጵያ ቤተ መንግስትም ቤተ ክህነትም መንግስታዊ ያልሆኑ ተቋማት ፕሮቴስታንት፣ ካቶሊክ፣ ሙስሊሙ ጋር ጆቫውን ልጅስ አድቬንቲስቱ ጋር ሁሉ እንደ ጌዲዮን እንደ ዳዊት ያለ ጤነኛ ሰው ያስፈልጋል። የሚያምነው የማያምነው ሁሉ አላጋጭ ምናምን ዋልጌና ስድ ክርስቶስን ስሙን የሚሳደብ ከሆነ በሰይፍ ይጠፋ ዘንድ ግድ አለው። እውነት ነው። የክርስቶስ ስም ላይ የሚሳለቅ ድንግል ማርያም ላይ የሚያፈዛ አስጨናቂዎቹ ሁሉ ወደ እግርሽ ጫማ ተደፍተው ይሰግዳሉ ተብሏል። ጻድቃንን የሚጠሉ ይጸጸታሉ ይላል ቅዱሱ መጽሐፍ። ወንድሞቼ ምን በደሉ ጻድቃን? ምግብ አልተሻሟችሁ፣ ልብስ አልቀሟችሁ፣ ርስታችሁን እንውሰድ አላሉ። ባዜሙ፣ ቅኔ በተቀኙ፣ ስብከት በሰበኩ፣ ቅዳሴ ባስቀደሱ፣ ጸሎት በጸለዩ ምን አጠፉ? ና እቀቡ ረሰክሙ። እያንዳንዳችሁ ራሳችሁን ጠብቁ። ስልጣን የተሰጣቸውን ሰጪው ባለስልጣን ይጠይቃል። ሰው ያደረገህ ግን እንስሳ ስትሆንብህ ያዝናል። እንደ ጌዲዮን እንደ ብላቴናው ምንድን ነው የምትወቃው? በየተሰማራሽበት እና ራሳችንን እናስተካክል፣ ሁላችንን እናስተካክል። ወንድሞች እንቅስቃሴያችንን እናስተካክል። አንተም ባለስልጣን ነህ። በቤት ላይ በምታውቀው 100 ብር ካለች በ100 ብር ላይ እኮ ባለስልጣን ነህ። 1 ሚሊዮን ብር ካለ በ1 ሚሊዮን ብር ላይ ባለስልጣን ነህ። 3 መኪና ካለ በ3 መኪና ላይ ባለስልጣን ነህ እኮ አንተ። ስለዚህ እቀብ ርዕሰክህ እቀቢ ርዕሰኪ እቀቢ ርዕሰክሙ ነው የሚለው መጽሐፍ ቅዱስ። ለጳጳሳት ብቻ የተሰጠ ከመሰለህ አንተ ተራ ሰው ነህ። አንተ አትጠቅምም ለቤተክርስቲያን የሚጠቅም ሰው ምንድነው የሚባለው? እቀብ ርዕሰከ ነው የሚባለው። ክርስቲያን ምንድነው የሚባለው? እቀብ ርዕሰከ ነው የሚባለው። እቀቢ ርዕሰኪ እቀቡ ርዕሰክሙ እቀብ ርዕሰነ። ራሳችንን እንጠብቅ፣ ራስሽን ጠብቅ፣ የራስህን ጠብቅ። እንደ በስልጣንነት እንዴ ሁለት ቤት ካለ በሁለት ቤት ላይ እኮ ባለስልጣን ነው። እና ሰው ቤት ተፈናቅሎ ተጋይቶ እያየ እየተቃጠለ የሚያድርበት ቦታ እያየ አንተ ከሁለት ቤት የቤት ኪራይ ስትበላ አይደብርም? 10 ቤት ካለ አንተ ከ10 ቤት የቤት ኪራይ ስትግጥ አይደብርም? ሰው እያለቀሰ ራስን ጠብቅ ማለት ወንድምህ ነው። አቤል ወንድምህ ወዴት ነው ብሎ ቢጠይቀን ምን አገባኝ የአሩስ የዞን ጠባቂ ነኝ እንዴ አዲስ አበባ ተፈናቀለ ምን አገባኝ አባት የአዲስ አበባ ህዝብ ይድናል። ኢትዮጵያ የትም አትሄድም፣ እግዚአብሔርም የትም አይሄድም። አንተስ አንተ ከመ ተብሏል፣ አንተማ አንተ ነህ ተብሏል። አንተ ግን አንተ ነህ የሚል መዝሙር አለ። አንተስ አንተማ አንተ ነህ። የት ትሄዳለህ? ምን ትሆናለህ? ማን ይደርስብሃል? ማን ደርሶ ከዙፋን ያወርዳል? እግዚአብሔር ታላቅ ነው የሚባለው የውሸት አይደለም። እና ወንድም እህቶች አዲስ አበባ ህዝብ ለሚጨነቀው ለሚያዝነው የሚበላው የሚጠጣው የሚለብሰው ላጣው ግራ ለገባው ለኔ ቢጤው ይደርስልናል እግዚአብሔር ከየት አናውቅም። ግን እኛ እንደ ጌዲዮን ስንዴ ስር ስራ ላይ ፓርኪንግ፣ መኪና አጠባ፣ ምግብ ማብሰል፣ መላላክ፣ ጥበቃ፣ ጽዳት፣ የቢሮ ስራ ላይ አብዛኛው የኢትዮጵያ ህዝብ ቢሮ ውስጥ ያለው ሰራተኛ አይደለም። ትናንት በአንድ ቢሮ የመንግስት ግዙፍ ቢሮ ውስጥ ነበርኩኝ። አንዷ በደህንነቶች ታስራ ስትሄድ ባይኔ እያየሁ ነበረ ከመንግስት መስሪያ ቤት ላይ እና ለምንድን ነው ስል ብቻ አሰሪዋና እሷ በስርዓት ተጠማምደዋል ወይ እሷ ፋውል ስሪ ብሏት ይሁን አላውቅም። እንግዲህ ተጣራ አይደለም አሁን የደህንነቶች ናቸው ስሏቸው ወደ ህግ ሲስተም ይሄዳል። ወይ ከስራ ትባረራለች ወይ ትመለሳለች ወይ እሱ ማስጠንቀቂያ ይሰጣል ወይ እሷ ማስጠንቀቂያ ይሰጣታል። ከዚህ ውጪ ምን አለ? ፍትህ ነው ዋናው የሚያስፈልገው። በዚህ ሰዓት ግን እንደዚህ አይነት ውዥንብር ባለበት ዘመን ግን አንተ ስራ ላይ ነህ፣ እሷ ስራ ላይ ነች። የታሰረችው አሳሳሪ ውስጥ ስራ ላይ ነበር። ምክንያቱም የኔ ያነሳሁት ለምንድን ነው አብዛኛው የኢትዮጵያ ባንኮች፣ አብዛኛው የኢትዮጵያ ኢንሹራንሶች፣ አብዛኛው የኢትዮጵያ የመንግስት መስሪያ ቤቶች ክፍለ ከተማ በል ወረዳ በል ቀማኛና ሌባ የተሰገሰገባቸው ናቸው። አብዛኛው የመንግስት መስሪያ ቤቶች ብቻ ሳይሆን አሁን ቤተ ክህነትም ገብቷል። አብዛኛው የቤተ ክህነት አስተዳደር ውስጥ ያለው ሌባ፣ ቀማኛ ነው፣ ማፊያ ነው፣ ወንጀለኛ ነው። እጁ ከኃጢአት ሰውነቱ ከበደል ከኛ እኩል ርኩሰትን የሚሰራ ሰው ነው። በሃይማኖት ልንበልጠው እንችል ይሆናል፣ በርኩሰት ግን ከኛ የሚተናነስ አይደለም ስልጣን ላይ ያለው። በየትምህርት ቤቱ በየመስሪያ ቤቱ ሰው የሚያመክን ትውልድ የሚያባክን አቅም የሚያላሽቅ ምናምን የሆነ ሰው በየቢሮ አለ። ከ8 ሰዓት ውስጥ በእርግጠኝነት 2 ሰዓት በቀኑን ሰው በየቢሮ በየመስሪያ ቤቱ መኪናው ላይ በትክክል ሹፌር ነው ስራውን በትክክል ሳያጭበረበር ቢሰራች ሀገር ታድጋለች። ለምን ያላደገው ሀገር በገበሬ ነው እኮ እየበላን ያለ ነው። አሁን ምን በለው በገበሬ ነው እዚህ የደረስነው። የቅዱሳን አምላክ እግዚአብሔር በረከቱን አብዝቶልን ይህ ሁሉ ህዝብ ተበልቶ የሚያድረው መንግስት የብልጽግና ፓርቲ እየመገበው አይደለም። ብልጽግና የሚኖረው ለራሱ ነው፣ ለአንተ አይደለም። ማህበረ ቅዱሳን ለራሱ ነው የሚኖረው፣ ለአንተ አይደለም። አእላፋት መዝሙር ለራሱ ነው የሚኖረው፣ ለአንተ አይደለም። ጋዜጠኞች ለራሳቸው ነው፣ ለአንተ አይደለም፣ ለአንቺ አይደለም። ተቃዋሚ ፓርቲዎች ለራሳቸው ነው የሚኖሩት፣ ለአንተ አይደለም። ለአንተ የሚኖረው እግዚአብሔር ብቻ ነው። አንተን የፈጠረ እግዚአብሔር ነው። አንተ ዕቃ አይደለም፣ ሸቀጥ አይደለም፣ የማንም ማራገፊያ ምንድነው ገንዳ አይደለም። ሰው ነህ፣ ክርስቶስ የሞተልህ ክብር ያለህ እግዚአብሔርን የምትመስል ሰው ነህ። ተርበህ ተቸግረህ ተጨንቀህ እየተሰደድክ እየተፈናቀልክ ሊሆን ይችላል። አሁንስ ተስፋዬ ማን ነው አለ ዳዊት። ከዳዊት ትበልጣለህ? ተስፋውን እግዚአብሔር ካደረገው ከዳዊት ትበልጣለህ? እሱ ቤተ መንግስት ነበረው፣ እሱ ገንዘብ ነበረው፣ እሱ ሚስት ነበረው፣ እሱ ያማሩ የጸዱ ቤቶች አይደለም ቤተ መንግስቶች ነበሩት። ምን አትሆነው እግዚአብሔርን ተስፋ የሚያደርገው 1000 ዓመት ቤተ መንግስቴ ውስጥ ከመኖር አንተ እጅ ላይ መውደቅ፣ አንተ ቤት ውስጥ አንድ ቀን ብጣል እመርጣለሁ ያለ ነው።
ቅዱስ ዳዊት እግዚአብሔር ማን እንደሆነ እግዚአብሔር ማን ብለው ሲያሙት ፈርዖን ሲያንጓጥጡት እረኛው ሙሴን ከኮሬብ ጠርቶ አደቀቃቸው እጁን አንስቶ ይላል። እግዚአብሔር ማን ነው ብሎ ያላገጠ ሁሉ ይቺ የተከፈተች አፍ ትገዘጋለች። ይሄ ጉልበት ይሟሽሻል፣ ይሄ ገንዘብ ይበናል፣ ይሄ ውበት ይጠወልጋል፣ ወንበር ይፈነግላል፣ ስልጣን ይሻራል፣ ዝና ይቀራል። ማይቀር እግዚአብሔር ብቻ ነው። አልተውህም አልተውሽም ያለ እግዚአብሔር ብቻ ነውና እቀቡ ርእሰክሙ ራሳችሁን ጠብቁ። ራስን ጠብቅ እቀብ ርእሰከ ራስሽን ጠብቂ እቀቢ ርእሰኪ ራሳችንን እንጠብቅ ንቀብ ርእሰነ አይሻልም ወንድሞች? በዚህ ዘመን የምትወቃውን አስተካክል። እንደ ጌዲዮን ስራ ላይ ሆን ስራን በአግባቡ ስራ የተሰጠን የግልም ድርጅት የመንግስት መስሪያ ቤት የራስህም ስራ ይሁን አታላግጥ አታፊዝ። ንብረቶች ከበዙልህ ሀብት ካለ በደህና ጊዜ እግዚአብሔር ያሻገረ ሰው ከሆንክ እንደ አስቴር ቤተ መንግስት የመሳሰለ ወርቅ ላይ የተኛ ከሆንክ እበለዋለሁ ብለህ እንዳታስብ አባቴ። ህዝብ ተርቦ ብቻህን አትብላ አብላ። ህዝብ ተራቁቶ ብቻህን አትልበስ አያምርብህም አልበስ። ህዝብ ተጠምቶ ብቻህን አትጠጣ አጠጣ አያምርብህም። በእውነት አትረካም አትደሰትም። ይልቅ ለእያንዳንዱ ድሃ ጠባቂ ያስቀመጠው እግዚአብሔር አለና እነሱን ስታጠጣ ስታበላ ስታለብስ ስትረዳቸው ያይህና ይደሰትን። ብዙ ቤት ኖሮ ሰው ላስቲክ ውስጥ እያደረ እየተፈናቀለ ቤተክርስቲያን አፍርሶ እየሄደ እኖርበታለሁ ብለህ አታስብ አባቴ። አትኖርበትም። ማርያምን አትኖርበትም። እኔ ባለስልጣን በሆን ቀማሃል። እኔም ፍራይ ሌላውን ተሆነ። ስለዚህ ቤት ካለ ለተፈናቀሉ ለተሰደዱ ሰዎች አንድ ሁለቱን ስጥ። ራራ መዝሙር 40 የመጨረሻ ጥቅስ ልጥቀስና በዚህ ልሰናበታችሁ። መዝሙር 40 ላይ ምን ይላል? ምን ይላል መዝሙር 40 ላይ አታውቀውም? እኔም በቃሌ ስለማላውቀው ብፁዕ ዘይሌቡና ለነዳይ ወምስኪን ለችግረኛና ለምስኪን የሚያስብ ብፁዕ ነው ይላል። አርሲ ላይ እመለትኪ ያድነው እግዚአብሔር ዛሬ አርሲ ላይ እየተፈናቀለ እየተሰደደ እየተቸገረ ላለው ብፁዕ ዘይሌቡና ለነዳይ ወለምስኪን ለችግረኛ ለተፈናቀለ ለተሰደደ ለተገደለ ለተጨነቀ ለታመመ ለተጎዳ የሚያስብ ሰው ምስጉን ነው። በችግሩ ሰዓት እግዚአብሔር የሚቆምለት እሱ ነው ይላል ነብዩ እግዚአብሔር ቅዱስ ዳዊት በመዝሙር 40 ቁጥር 1 ላይ እና እቀብ ርእሰከ ራስን ጠብቅ። የተጠቀምበት ሀብትን ዝናህን እውቀትን ጸልይ ጉልበትን አቅም ካለ በአቅም ስራበት። እንደ ጌዲዮን ያ ወጠምሻ ጌዲዮን ያ ብላቴና ጌዲዮን ያ ጉልቤ ጌዲዮን ያ ኃይለኛው ጌዲዮን እኮ ኃይለኛ ነኝ ብሎ ጉልበት ሲያባክን አልነበረም። አቅም ጉልበቱን ጤናውን ሲያማክን አልነበረም። ሴት ሲያማግጥ ገንዘቡን ሲበትን አልነበረም። በተነ ለምስኪኖችም ሰጠ እንጂ ስንዴውን እየወቃ ስንዴውን እየሰበሰበ ለተራቡት ያበላል። በችግር ሰዓት በመከራ ሰዓት ሰው ጠኔ ሲያወራ እሱ ግን ሀብታም ነበር። እየለፋ ለዚህ ጊዜ ደግሞ እለፋለሁ አላለም። ክርስቲያን ተስፋ አይቆርጥም። ስራ ላይ ነው ሁሌ ክርስቲያን። ከዛ ለተቸገሩት እየሰራ ለራሱ የሚበላውን ይበላል፣ የሚጠቀመውን ይጠቀማል፣ ለሌላውን ደግሞ ያከፋፍላል። ሰው የማይደርስላቸው ስንት እናት አባቶች በየቤቱ ያለቅሳል። አንተ ራሷን ብር ብትረዳኝ እኔ የምደርስላቸው ማለት ሰዎች አሉ። እኔ ብር ስለሌለኝ ማለት ነው። በእውነት አንቺ አሁን ገንዘብ ካለሽ ብታግዢ የማደርስልሽ ማለት ቦታ አለ፣ ትጸድቂባቸዋለሽ። ግን እናንተ ማሰጡኝ። ለማንኛውም ዙሪያችሁ ስንት ድሃ አለ። ጽደቁ፣ እቀቡ ርእሰክሙ። አንተ ባለስልጣን፣ አንቺ ባለስልጣን ራስሽን ጠብቂ። ለራስሽ ለመንጋው እሱ ያስባል፣ ለቤቱ እሱ ያስባል፣ ለቤተክርስቲያን እሱ ያስባል። ቤተክርስቲያን አንተን የተሰራችው እንጂ አንተ ለቤተክርስቲያን አልተሰራም። ለቤተክርስቲያን ክርስቶስ ነው፣ አንተ አይደለም። አንቺ አይደለሽም የቤተክርስቲያን ራስ፣ የቤተክርስቲያን አካል ልትሆኚ ትችያለሽ እንጂ አናት አንቺ አይደለሽም። አንቺ ኖርሽ አልኖርሽ፣ አንተ ኖር ካልኖርሽ ቤተክርስቲያን ትቀጥላለች፣ ሀገር ትቀጥላለች፣ እግዚአብሔር ይቀጥላል። ተንጠባጥበን እንዳንቀር ጸሎት ያስፈልጋል። በጸሎታችሁ አስቡን። የሰማነውን ቃል ለሕይወት ያድርግልን። እቀቡ ርእሰክሙ ራሳችሁን ጠብቁ። መንፈስ ቅዱስ ሾማችሁ አልሾማችሁ፣ እግዚአብሔር ሰጣችሁ አልሰጣችሁ አትጨነቁ። ምንም አያስጨንቅም። የሚያስጨንቃችሁ ሁሉ ለኔ ስጡኝ ያለ ጌታ ዛሬም አለ። የቤተክርስቲያን አምላክ ነው፣ ይረዳናል፣ ያግዘናል። ሀገራችን ከገባችበት ጭንቀት ውስጥ ትወጣለች። በሰይፍ እንደተገደል የገዛ ውሃችንን በገንዘብ ከፍለን እንደጠጣን አንቀርም። የሚያስጨንቁንን ያስጨንቅልናል። በቀሌ ነው ያለ ጌታ አለ። የተነሳ ቀን አንድ ሰው ይበቃዋል። ሚሊዮን ሰው አያስፈልግ። አንድ ሰው፣ አንድ ልባም፣ አንድ ጌዲዮን፣ አንድ ዳዊት፣ አንድ ንጹህ ሰው ይበቃዋል። እግዚአብሔር አንድ ኤልያስ ይበቃዋል። እግዚአብሔር አንድ ሰው ይበቃዋል። ይሄ ሁሉ ኮተት አያስፈልገውም። እግዚአብሔር በጥቂት ሆነ በብዙ ማዳን እግዚአብሔር ኃይሌ እግዚአብሔር ነው ማዳን የእግዚአብሔር ቁጥቅሳ ፉከራ ቀረርቶ አይደለም። ኃይሌ እግዚአብሔር ነው ማዳን እግዚአብሔር ነው። አትመካ በጉልበትህ፣ አትመኪ በጉልበትሽ፣ አትመካ በሴራ፣ አትመኪ በሴራሽ። ኃይሌ እግዚአብሔር ነው ማዳን እግዚአብሔር ነው። በዛም ሆነ በዚህ ለዚህ ህዝብ እግዚአብሔር ይደርስለታል። አቦ ይድረስለት። እግዚአብሔር አምላክ የሁላችን መጨረሻ ያሳምርልን። በሰማነው ቃል ይባርከን። በጸሎታችሁ አስቡኝ። ኃይለ ጊዮርጊስ ነኝ። መጋቢት 27 ዕለት መድኃኔዓለም የተቀበለው መከራ ችግር በእውነት ከችግራችን ሸፍኖ ያሳልፈን ይህን ዘመን። ለሁሉም ለተጨነቀው ሁሉ እግዚአብሔር አምላክ ይድረስለት። ያዘኑትን ያጽናናልን፣ የተራቡትን ያብላልን፣ የተጠሙትን ያጠጣልን፣ የተራቆቱትን ያለብሳልን። አዎ በጸጋው ይጎብኛል፣ በበረከቱ አይራቀን። የቅዱሳንን ኃይል፣ የሰማዕታትን ጉልበት፣ የእመቤታችን የእናቱን የቅድስት ድንግል ማርያምን አማላጅነት፣ የቅዱስ ሚካኤል፣ የቅዱስ ገብርኤል፣ ሩፋኤልና ኡራኤል፣ የጻድቃን የሰማዕታቱን በረከት፣ የቅዱሳን መላእክት ሁሉ የሰማያውያን የምድራውያን ጸጋ አይንሳን። ድል የነሱትንም ሆነ በተጋድሎ ላይ ያሉትን በረከት እግዚአብሔር አምላክ አያሳጣን። እኛንም ከመንገድ ሳንናወጥ በቁጥር ሳንጎድል ጀምረን ሳናቋርጥ ተቀድሰን ሳንረክስ ቀርበን ሳንርቅ ፍጻሜያችን እንዲያምር እግዚአብሔር አምላካችን ይረዳል። ማጸናሉ። ጸልዩ፣ እንጸልይ፣ እንበርታ፣ በርቱ፣ ስሩ ደግሞ። እሺ ይመቻችሁ።